በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የመስቀል ኃይለነ ቤተሰቦች፣ ይህ የመስቀል ኃይለነ ሚዲያ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። የመስቀል ኃይለነ ቤተሰቦች፣ አሁን ወደ ዕለቱ ፕሮግራም እንጀምራለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። መስቀል ኃይላችን ነው። የክርስትና እምነት ወደ ኢትዮጵያ የገባው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በኋላ በ38 ዓመተ ምህረት ውስጥ በእግዚአብሔር ትእዛዝ ፊልጶስ ባጠመቀው በኢትዮጵያዊ ጃንደረባ አማካኝነት መሆኑ በሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ መሆኑ ታውቃል። ጃንደረባው ተጠምቆ ወደ ኢትዮጵያ ከተመለሰ ጊዜ ጀምሮ ክርስትና ያስተምር እንደነበረ የቤተ ክርስቲያን ታሪክ ይናገራል። በኋላም ሐዋርያው ማቴዎስ እና ሌሎችም ወደ ኢትዮጵያ መጥተው ያስተማሩ መሆኑን ስለ ቤተ ክርስቲያኑ ታሪክ የጻፉ አባቶች ይናገራሉ። ከዚህ በኋላ ወደ ኢትዮጵያ የገባው በ38 ዓመት ጀምሮ መሆኑ አያጠራጥርም። ሆኖም ግን በሲኖዶስ ሕግ መሰረት የኢትዮጵያ ክርስትና የተባለውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተው ከ309 ዓመተ ምህረት ውስጥ በመጀመሪያው የኢትዮጵያ ሊቀ ጳጳስ በአባ ፍሬምናጦስ ወይም አባ ሰላማ ከሰቴ ብርሃን አማካይነት መሆኑ የታወቀ ነው። ፍሬምናጦስ ወደ ኢትዮጵያ ከመምጣቱ በፊት ክርስትናን የተቀበለ በአክሱም ቤተ መንግስት በባለመዋልነት ይኖር የነበረ የግሪክ ተወላጅ ነው። ይህ ቅዱስ ሰው በአክሱም ቤተ መንግስት ሲኖር በዚያም ዘመን በአንድ ላይ ሆነው ኢትዮጵያን ያስተዳድሩ ለነበሩት አብርሃና አጽብሃ ለሚባሉት ሁለት ወንድማቾች ነገስታትና መኳንንታቸው የክርስቶስን ሕግ ወንጌል ያስተምራቸው ነበር። ነገስታቱም በትምህርት ተማርከውና መንፈስ ቅዱስ አድሮባቸው በመላው ኢትዮጵያ ክርስትና እንዲስፋፋ ስለፈለጉ ፍሬምናጦስ ወደ እስክንድርያ ሄዶ በሲኖዶስ ሕግ መሰረት ጵጵስና ተሹሞ እንዲመለስ አደረጉና ከ309 ዓመተ ምህረት ጀምሮ ክርስትና የኢትዮጵያ ኦፊሳላዊ ሃይማኖት ሆነ። አብርሃ ወአጽብሃ ፍቁራ ብርሃነ ኢትዮጵያ። የአሁኑ ጽሑፋችን ርዕስ ስለ የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ታሪክ ሲሆን ጽሑፋችንን በክርስትና ወደ ኢትዮጵያ መግባትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመስረት የጀመረውን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ከሚገኘው የቅዱስ ሚካኤል ጽላት ጋር ቅርብ ግንኙነት ያላቸው መሆኑን ለማስታወስ ፈልገን ስለሆነ ታሪኩን በአጭሩ እንደሚከተለው እንገልጻለን። ልብ ብላችሁ ተከታተሉን። ከላይ እንደተገለጸው በሲኖዶስ ሕግ መሰረት ክርስትና ወደ ኢትዮጵያ ይዞ የተመለሰውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተው ፍሬምናጦስ ከእስክንድርያው ሊቀ ጳጳስ አቡነ አትናቴዎስ ጵጵስና ተሹሞ ወደ ኢትዮጵያ በመጣበት በ309 ዓመተ ምህረት ውስጥ የአብርሃና አጽብሃ የሚባሉ ሁለት ወንድማማቾች የኢትዮጵያ ነገስታት አክሱም ላይ ሆነው በመተባበር ኢትዮጵያን ያስተዳድሩ ነበር። ከ298 እስከ 324 ዓመተ ምህረት ነው። ይህ ዓመተ ምህረት በሌሎቹ ይለያያል። ይህ ከቤተ ክርስቲያን የተገኘው ነው። በዚያን ዘመን የኢትዮጵያ ወሰን ሱዳን፣ የመን፣ ሶማሌና ኬንያን ያጠቃልል ስለነበረና ኢትዮጵያም በጣም ሰፊ ስለነበረች ሁለቱ ወንድማማቾች ነገስታት አክሱም ላይ ሆነው ህዝባቸውን በቅርብ ሆነው በሚገባ ለማስተዳደር ስለራቃቸውና ስለተቸገሩ ዕጣ ተጣጣሉና ንጉሥ አብርሃ አክሱም ላይ ሆኖ ሰሜን ኢትዮጵያን ለማስተዳደር
አጽብሃ በሸዋ ውስጥ ኤረር ጋራ ላይ ቤተ መንግስቱን መስርቶ ደቡብ ኢትዮጵያን ለማስተዳደር ተስማሙ። በስምምነታቸው መሰረት ንጉስ አጽብሃ በሸዋ ውስጥ ቤተ መንግስቱን ወደሚመሰረትበት ከአክሱም በ320 ዓመተ ምህረት ውስጥ ወደ ኤረር ጋራ ሲመጣ ማዕቀበ እግዚኦ የሚባል ካህን ታቦተ ቅዱስ ሚካኤልን ይዞ እንደተከተለው አድርጎ ነበር። አጽብሃ ከአክሱም ተጉዞ ኤረር ጋራ ላይ ቤተ መንግስቱን ሲመሰርት ከኤረር በስተ ምዕራብ በሚገኝ ዋሻ ውስጥ ታቦተ ቅዱስ ሚካኤል እንዲኖር መደረጉንና ይህም ታቦት አሁን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው መሆኑን መምህር ይኩኖ አምላክ ረዳ ገልጾ መስከረም 9 ቀን 1975 ዓመተ ምህረት በወጣው ማዕዶት መጽሔት ገጽ 16 እስከ 22 ላይ ጽፏል። የታሪኩ ምንጭ በትግራይ ራስ ገዝ ውስጥ ሁለት አውላሎ ውቅሮ ግማደ በአብርሃ ወአጽብሃ ገዳም የሚገኘው የአብርሃና ወአጽብሃ ገድል ነው። ከ1960 ዓመት ዕድሜ ያለው ከአለት ተፈልፍሎ የታነጸ የቅዱስ ማዕከል መልአከ ሚካኤል ቤተክርስቲያን የነበረው የታሪክ ቅርሳችን አጠቃላይ ገጽታ በፊት ለፊት የሚታየው በር ወደ ቤተክርስቲያኑ ቅጥር ግቢ የሚያስገባ ነው። በስተኋላው ከዛፉ በስተቀኝ የቤተክርስቲያኑ ጫፍ ይገኝበታል። ወደ ቤተክርስቲያን ህንጻ መግቢያው ዋናው በር ላይ በተጠቀሰው ታቦተ ሚካኤል ከንጉስ አጽብሃ ጋር መጥቶ የገባበት ጥንታዊ ታሪካዊ ዋሻ የተፈጥሮ ዋሻ ሳይሆን በሰሜን ኢትዮጵያ የሚገኙ ከአንድ ቋጥኝ ድንጋይ ተፈልፍለው በታነጹት ጥንታዊ ቤተክርስቲያናት አይነት የታነጸና በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን 3 ኪሎ ሜትር ያለ ራቅ ብሎ የሚገኘው ይህ 320 ዓመተ ምህረት ውስጥ የታነጸ የ1660 ዓመት ያህል ዕድሜ ያለው ከፍ ያለ የአገራችን ጥንታዊ ታሪክ ቅርስ አሁን እንዳልባሌ ነገር ችላ ተብሎ ስለተተወ የከብቶች መዋያ ሆኖ እረኞች ውስጥ እየገቡ አምዶቹ ላይ የሚገኙት ረቂቅ ሐረጎች ፈርሰው ግድግዳዎቹ እየተፈቁና ልዩ ነገሮች እየጻፉበት በመፍራረስ በመውደም ላይ መገኘቱ አሁን ግን ይህ ጽሑፍ ከተጻፈ ወይም ከመጻፉ ከአንድ ዓመት በፊት ይህን ነገር ከማቅረባችን ከአንድ ዓመት በፊት እንደተሻሻለና በቅርስነት እንደተያዘ የሚያሳይ የተክለ ሃይማኖት ገዳም አባቶች ሲናገሩ ሰምተናል። በዚህ ወደ ጀመርነው ጉዳይ እንመለስና ላይ እንደተገለጸው በሲኖዶስ ሕግ መሰረት በፈርናጦስ አማካይነት ክርስትና ወደ ኢትዮጵያ ገብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችበት ዘመንና በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የቅዱስ ሚካኤል ጽላት ከአክሱም ወደ የካ የመጣበት ዘመን አንድ ከመሆኑም ሌላ የተጣመረ ታሪክ እንዳላቸው እንረዳለን። በአብርሃ ወአጽብሃ ገድል በሚገኘው መረጃ መሰረት በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የቅዱስ ሚካኤል ጽላት ታሪክ ላይ እንደተገለጠው ሲሆን በተጨማሪም አሁን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የታሪክ ማስታወሻ መዝገብ ደግሞ የጽላቱን አመጣጥ ታሪክ እንደሚከተለው ያስረዳል። ሳህለ ሥላሴ በነገሱ በ32ኛው ዓመት አባ ተስፋ ሚካኤል የተጻፈ ስማቸው አባ ፎንቻ የሚባሉ መነኩሴ የቅዱስ ሚካኤልን ጽላት በቡልጋ ውስጥ ከሚገኘው ከአቲሳ ተክለ ሃይማኖት አምጥተው በቅዱስ ላሊበላ ዘመነ መንግስት ከ1157 እስከ 1197 ዓ.ም ግብፃውያን ሰራተኞች እንዲያንጹ የተደረገው በየካ ከፍ ብሎ በሚገኘው ዋሻ ውስጥ ግንቦት 12 ቀን 1838 ዓ.ም አስገቡት ብሎ ይተርካል። ይህ
ጥንታዊ ቤተክርስቲያን ቅርጽ በታሪክ ማህደሮች ዋሻ ተብሎ ይጠቀስ እንጂ እላይ እንደተገለጠው የተፈጥሮ ዋሻ ሳይሆን ከአንድ ቋጥኝ ድንጋይ ተፈልፍሎ የታነጸ በመሆኑና አሰራሩም ክርስትና የኢትዮጵያ ኦፊሳላዊ ሃይማኖት ከሆነበት ከ309 ዓመተ ምህረት ጀምሮ እስከ 1200 ዓመተ ምህረት ባሉት ዘመናት ውስጥ የነበሩት የኢትዮጵያ ነገስታት ከቋጥኝ ድንጋይ እየፈለፈሉ ካሳነጿቸው ቤተክርስቲያን ጋር የሚመሳሰል ከመሆኑም ሌላ የአብርሃ ወአጽብሃ ገድል አጽብሃ በ320 ዓመተ ምህረት ውስጥ ከአክሱም ወደ ሸዋ ሲመጣ ታቦተ ሚካኤልን በተጠቀሰው ዋሻ ውስጥ እንዲኖር አደረገ ስለሚል ይህ ዋሻ እየተባለ የሚጠራው ጥንታዊ ቤተክርስቲያን በ320 እስከ 325 ዓመተ ምህረት ውስጥ የታነጸ መሆኑ አያጠራጥርም። ስለዚህ ይህ ታሪክ ማህደሮች ዋሻ ተብሎ የተጠቀሰው በ320 ዓመተ ምህረት ውስጥ ንጉሥ አጽብሃ ከአክሱም ወደ ሸዋ ሲመጣ ታቦተ ሚካኤል እንዲኖርበት ያሳነጸው የቤተክርስቲያናችን ቅርጽ መሆኑ ሊታወቅ ይገባል። ከዚህ በላይ እንደተገለጠው የአብርሃ ወአጽብሃ ገድል በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የታሪክ ማስታወሻ መዝገብ የቅዱስ ሚካኤል ጽላት ይኖርበት የነበረው ጥንታዊ ከአለት ተፈልፍሎ የታነጸ ቤተክርስቲያን ከየካ ደብረ ሳህል ቤተክርስቲያን 3 ኪሎ ሜትር ያህል ራቅ ብሎ የሚገኘው ዋሻ እያሉ የሚጠቅሱት የቤተክርስቲያን ቅርጽ መሆኑን የሚስማሙ ሲሆን ጽላቱ ወደ ዋሻው በገባበት ዘመን ላይ ግን የሚለያዩ መሆኑን እንገነዘባለን። ይህ ሊሆን የቻለበት ምክንያት ምን እንደሆነ የቤተክርስቲያን ሊቃውንት ጠይቀን እንደሚከተለው አስረድተውናል። በየጊዜው ከኢትዮጵያ ውጭና በኢትዮጵያ ውስጥ ቤተክርስቲያንን ለማጥፋት ሞክረው የነበሩ ተቃዋሚዎች ተነስተው ስለነበረ ካህናት ጽላቶችን ከጥፋት ለማዳን ይሸሽጓቸውና በኋላም አገር ሰላም ሲሆን ወደ ነበሩበት ይመልሷቸዋል። በዚሁ መሰረት በአብርሃ ወአጽብሃ ገድል የተጠቀሰው ዘመን መጀመሪያ የቅዱስ ሚካኤል ጽላት ከአክሱም በ320 ዓመተ ምህረት ውስጥ ከአጽብሃ ጋር ወደ ሸዋ በመጣበት ጊዜ ወደ ዋሻው የገባበት ዘመን ሲሆን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የታሪክ ማስታወሻ መዝገብ ተጽፎ የሚገኘው ዘመን ደግሞ ካህናት ጽላቱን ከተቃዋሚዎች ጥፋት ለማዳን ከዋሻው አውጥቶ ሰውረውት ኖረው አገር ሰላም ሲሆን ጥንት ወደ ነበረበት ቦታ ወደ ዋሻው የሚመለሱበት ዘመን ስለሆነ በሁለቱ ታሪክ ማህደሮች ተመዝግበው የሚገኙ ዘመናት ሊለያዩ ይችላሉ በማለት ያስረዳሉ። ይህም አባባል ትክክልና አሳማኝ መሆኑን ቤተክርስቲያንን ለማጥፋት በኢትዮጵያ ላይ የተነሱትን ተቃዋሚዎች ታሪክ መመርመር መገንዘብ ይቻላል። በተጨማሪም የታሪክ ማስታወሻው መዝገብ ጽላቱ በ1838 ዓመተ ምህረት ውስጥ ወደ ዋሻው የገባ መሆኑን ይናገር እንጂ ዋሻው በቅዱስ ላሊበላ ዘመን በ1157 እስከ 1197 ዓመተ ምህረት የታነጸ መሆኑን ስለሚገልጽ በአብርሃ ወአጽብሃ ገድል የተነገረው ታሪክ ትክክል መሆኑን መገመት ይቻላል። ከዚህ በላይ እንደተገለጠው ይህ በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የቅዱስ ሚካኤል ጽላት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመስረት ጋር የሚወዳደር ረጅም ዕድሜና የተጣመረ ታሪክ ያለው መሆኑን የሚያስገነዝበን ሲሆን ቀጥሎ ደግሞ ጽላቱ ይኖርበት ከነበረው ከአለት ድንጋይ ተፈልፍሎ ከታነጸው ጥንታዊ ቤተክርስቲያን ወጥቶ አሁን ወደሚኖርበት ንግሥት ዘውዲቱ ወደ አሳነጹት ሕንጻ የተዛወረበትን አጭር ታሪክ እንደሚከተለው እንናገራለን። የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሚገኘው የታሪክ ማስታወሻ መዝገብ እንደሚያስረዳው የቅዱስ ሚካኤል ጽላት ላይ በተጠቀሰው ዋሻ ለብዙ ዘመናት ከኖረ በኋላ
በ1878 ዓመተ ምህረት ውስጥ በአንድ በኩል ዋሻው ተደረመሰ። ይህን ሁኔታ አጼ ምኒልክ ተመልክተው በዋሻው አጠገብ መቃኞ ቤተክርስቲያን በእንጨት አሰሩና ጽላቱን ጥንት ከሚኖሩበት ዋሻ ውስጥ ወጥቶ የተሰራው መቃኞ ውስጥ ገባ። በዚህ ሁኔታ ለጥቂት ዓመታት በመቃኞች ቤተክርስቲያን ውስጥ ከቆየ በኋላ አጼ ምኒልክ ይህ ቤተክርስቲያን ከአዲስ አበባ ወጣ ብሎ በመገኘቱና ለተሳላሚዎች የምሪቅ መሆኑን ተገንዝበው አሁን በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በሚገኘው ቦታ ላይ በእንጨት ቤተክርስቲያን አሳንጸው የካቲት 17 ቀን 1897 ዓመተ ምህረት ጽላቱ ጥንት ከነበረበት ዋሻው አጠገብ ከሚገኘው መቃኞ እንዲወጣና አዲስ አሰሩት ሕንጻ ውስጥ እንዲገባ አደረጉ በማለት የታሪክ መዝገቡ ጽፏል። ከላይ የተጠቀሰው መዝገብ ታሪኩን በመቀጠል እንዲህ ይላል። አጼ ምኒልክ ካረፉ በኋላ ለቤተክርስቲያን እድገት እጅግ በጣም አሳቢ የነበሩት ልጃቸው ንግስተ ነገስት ዘውዲቱ አባታቸው በእንጨት ያሰሩትን ቤተክርስቲያን አስፈርሰው በድንጋይ ለማሳነጽ ፈለጉ። በ1919 ዓመተ ምህረት በሰኔ ወር ውስጥ እንዳሰቡትም ቤተክርስቲያኑን አስፈርሰው መስከረም 1920 ዓመተ ምህረት ውስጥ በውጭ ሀገር ግንበኞች አሁን የሚገኘውን የቤተክርስቲያንን ስራ አስጀመሩ። ከአራት ዓመት በኋላ ስራው አልቆ ህዳር 12 ቀን 1923 ዓመተ ምህረት በታላቅ ክብር ይህ ረጅም ታሪክ ያለው የቅዱስ ሚካኤል ጽላት አዲስ ውብ ሕንጻ ውስጥ ገባ። የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመስረት ጋር የተያያዘ ረጅም ታሪክ ቢኖርም አዲስ አበባ ከተማ ውስጥ በአንደኛ ደረጃ ከመደቧቸው 8 አድባራት ውስጥ አይገኝም ነበር። ቀዳማዊ ኃይለ ሥላሴ ጥር 12 ቀን 1933 ዓመተ ምህረት ኦሜድላ ላይ የኢትዮጵያን ሰንደቅ ዓላማ ያውለበለቡበትን ቀን ምክንያት በማድረግና ወደ ቤተክርስቲያኑ እየሄዱ በሚሳለሙበትን ብዛት ያላቸውን ምዕመናን በመመልከት ጥር 12 ቀን 1938 ዓመተ ምህረት የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በአንደኛ ደረጃ ከተመደቡት 8 አድባራት ጋር ተደምሮ 9ኛ ሆኖ በአንደኛ ደረጃ እንዲመደብ አድርገዋል በማለት ላይ የተጠቀሰው መዝገብ በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ታሪክ ይደመደማል። በ320 ዓመተ ምህረት ከአለት ተፈልፍሎ የታነጸው ቅዱስ ሚካኤል ቤተክርስቲያን ፍራሽ አጠገብ በ1979 ዓመተ ምህረት የተሰራው ደብረ ከታሪክ ማስታወሻዎች መረጃዎች አቀናብረን በየካ ደብረ ሳህል ቅዱስ ሚካኤል ከ1660 ዓመት በላይ የሆነ ረጅምና ቤተክርስቲያናችን የሚያኮራ ታሪክ በአጭሩ ለማቅረብ ሞክረናል። ከታሪኩ እንደተገነዘባችሁት ይህ ከኋላው የሚያኮራ ረጅም ታሪክ ያለው ቤተክርስቲያናችን ለሌሎቹም አብያተ ክርስቲያናት በአባቶቻችን ዘመን በጊዜው የነበረ ጥበብ በሚፈቅዱ መሰረት እንክብካቤ እየተደረገላቸው በየዘመኑ እያደጉ መጥተዋል። የተሻለ ጥበብ ባለበት በእኛ ዘመን ግን ቤተክርስቲያናት አባቶቻችን ሰርተው ለኛ ካስረከቡን የበለጠ ተሻሽሎ መገኘት ሲገባቸው በዙሪያቸው የሚገኙ አገልግሎት ሰጪ ህንጻዎች፣ የመቃብር ቦታዎችና መቃብሮች ስርዓት ባጣ በተመሰቃቀለና በሚያሳፍር ሁኔታ ተጎሳቅሎ ይገኛሉ። ለቤተክርስቲያን እድገት የታቀዱ የልማት ስራዎች በዚህ ዘመን በስልጣኔ መጥተው የሚገኙት ሀገሮች ክርስትናን ከመቀበላቸው ከብዙ ዓመት በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተች መሆኗን ሀቅ ነው። ላይ የተጠቀሱትን የቤተክርስቲያናችን ተግባርና ዓላማ መሰረት በማድረግ በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የሰበካ ጉባኤ ባለፈው 1 ዓመት ውስጥ ከባለሙያዎች ጋር ሲወያይና ሲያጠና ቆይቶ ከታች
በየርዕሳቸው ስር ባጭሩ የተገለጡትን የልማት ስራዎች ማስተር ፕላን እንዲዘጋጁ አድርገዋል። ማስተር ፕላኖቹ እጅግ በጣም ደስ የሚሉ ነበሩ። ይህ ከየካ ደብረ ሳህል ቅዱስ ሚካኤል ከ1983 ዓመተ ምህረት የታተመ መጽሔት እየተወሰደ ነው። በአሁኑ ሰዓት የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በዚህ ዘመን ደግሞ ያሉት አባቶቻችን ሰሊሆም የሚባል ሆስፒታል ለመስራት በትጋት ላይ ናቸው። የድሮውን ዞር ብሎ ቢመለከቱትና እንደ ድሮ መጽሔት ቢያዘጋጁ መጽሔቱም ታሪክ ቀመስ ቢሆን ለምእመናን ትልቅ ትምህርት ይሰጣል። የድሮ የካ ደብረ ሳህል ቅዱስ ሚካኤል ከ1600 ዓመተ ምህረት ታሪክና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማት እቅድ በሚል የታተመ ነበር። የሆኖች አባቶቻችን ደግሞ ለመርዳት የቤካ ቅዱስ ሚካኤል የጸበል ቦታ ሆስፒታል ለመስራት በዝግጅት ላይ ናቸው። በዚህ ጉዳይ ላይ ደግሞ ከአባቶቻችን ጋር ተመካክረን በዚሁ ቻናላችን እናቀርባለን። እስከዛው ሰላም ቆዩን። የቅዱስ ሚካኤል በረከትና ቸርነት ከኛ ጋር ይሁን። የቅዱስ ሚካኤል አምላክ ከኛ ጋር ይሁን። ቅዱስ ሚካኤል ይርዳን። ቅዱስ ሚካኤል ሁላችን ሰላም፣ ፍቅር፣ ጤና ይስጠን። ሰሊሆም ሆስፒታል ወደፊት በትልቁ ይገነባል ብለን እናስባለን። ይሆናልም ይሳካልም። የድሮ የምታዩት ነበር፣ ሆኖም ግን አልተሳካም። የሆኑ ግን ይሳካል ብለን እንደ እግዚአብሔር ፈቃድ እንጠብቃለን። ግን የአሁኖችን የምንላቸው የድሮውን ቅርጽ ቢመለከቱት እንላለን። ሰላም ቆዩ። ሰሊሆም የቅዱስ ሚካኤል ቤተክርስቲያን ሆስፒታል እናሰራ። ሁላችንም እንረባረብ። ቅዱስ ሚካኤል ሆስፒታል ሰሊሆም የካ ሚካኤል። ይህ የመስቀል ኃይለነ ዩቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ። መስቀል ኃይለነ @መሰረት አፍሪካ @ኤቢ አልብ ሰብስክራይብ ያድርጉ። እናመሰግናለን።